ሰላም ጤና ይስጥልን ተመልካቾቻችን ዘወትር በዚህ ሰዓት ወደ እናንተ የምናደርሰው ሳምንታዊው የሰንኮፍ ፕሮግራማችን እንሆ ተጀምሯል። አገልጋይነት ውስጥ በእኛ ማህበረሰብ ውስጥ በእምነትም በባህል ውስጥም የምናውቀው ሐሳብ ነው። ራስን ማገልገል ከዛ ደግሞ ሀገርን ማገልገል ወደሚል ሰፊ ሐሳብ የሚያድግ ነው። እንደዚህ ሲሆን ሀገርም ማህበረሰብም ይለወጣሉ ወይም ደግሞ መድረስ ለሚፈልጉበት ሐሳብ መዳረሻ ድልድይ ሆኖ ያገለግላል ተብሎ የሚነሳ ነው። ነገር ግን አሁን ባልነው ልክና ደግሞ ማገልገል በሚገባ ልክ አገልግለናል ወይ ብለን ስናስብ ሰንኮፎች እንዳሉበት ይነሳል። ይሄን ሐሳብ ዛሬ በሰንኮፍ ርዕሰ ጉዳይ አድርገን መርጠናል። እንግዳ ጋብዘናል። እንግዳችን በፐብሊክ ፖሊሲ ፒኤችዲ ያላቸው እንደዚሁም በሲቪል ሰርቪስ ዩኒቨርሲቲ መምህር ናቸው። በተለያዩ ጆርናሎች ላይ በዓለም አቀፍ ጆርናሎች ላይ ጽሁፎችን አሳትመዋል። የዛሬው እንግዳችን ዶክተር ከበደ ገነቲ ከኛ ጋር ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። አመሰግናለሁ። በጣም ቀናኖት ሁልጊዜ ስንጠራውት እሺ ይላሉ። ሐሳቦትን ለማከፈል ሁልጊዜም ደስተኛ ሆነው ይቀርባሉና በቅድሚያ በጣም ነው ማመሰግነው ለሱ። አመሰግናችኋለሁ በጣም። እንግዲህ ቀደም ብዬ ያነሳው ነበር የዛሬው ርዕሰ ጉዳያችን አገልጋይነት ነው። እንደው አገልጋይነትን እኛ በመንረዳው ልክ ምናነሳው ሐሳብ ምንሰጠው ጉዳይ እንዳለ ሁሉ ግን ደግሞ ሳይንሱስ አገልጋይነትን ወይም ስዋርድሺፕ ብለን ምንለው ጉዳይ ምን ይለዋል እንዲሁ ደግሞ በማህበረሰብ ሚዛን ውስጥ አገልጋይነት ሲፈተሽ ምን መልክ አለው የሚለውን ጉዳይ በማንሳት እንጀምር። አመሰግናለሁ። በጣም ወሳኝ አጀንዳ ነው። አገር የምትጸና የምትቆምበት ምታድግ የምትበለጽግበት በአገልጋይነት ነው። በሌላ ምንም ሊሆን አይችልም። ምክንያቱም አንድ አገር እንደየእድሜ ደረጃውና እንደየስራ ስምሪቱ ከዜጎቹ የሚጠብቀው ነገር አለ። ምክንያቱም የተለያየ ስራ ስምሪት ላይ ኑረን እንጂ ሌላውን የሚጠቅም አገር የሚጠቅም የአገርን ከፍታ የሚጨምር ለሌላ ሰው መዋልን ለሌላ ሰው መትረፍን ይመለከታል። ስለዚህ አገልጋይነት ማለት መስጠት ማለት ነው። ጊዜያችንን፣ ዕውቀታችንን፣ ጉልበታችንን ሳንታክት ለአገራችን፣ ለሕዝባችን፣ ለተቋማችን እንሰጣለን። ስለዚህ አገልጋይነት ማለት አደራን መሸከም አደራውንም ደግሞ መወጣት ነው። አገልጋይነት ማለት በሚፈለጉበት ቦታ ላይ መገኘት ነው። ያንዳንዱ እንደየሙያው የሚጠበቅብን ጉዳይ ይኖራል። ስለዚህ ከሙያ ግዴታችን በላይ ሰተን ስንገኝ ከሕጋዊ ግዴታችን በላይ ሰተን ስንገኝ ከማህበረሰባዊ ግዴታችን በላይ ሁነን ስንገኝ የሚጠበቅብን ብቻ አይደለም ከሚጠበቅብን በላይ መስጠትን ይጠይቃል አገልጋይነት። አገልጋይነት የስልጣኔ የመጨረሻ ጫፍ ነው። ብዙ በተማርን ቁጥር ብዙ ባወቅን ቁጥር አገራችንን ብዙ በወደናት ቁጥር ህዝቦቻችንን ብዙ ባከበርናቸው ቁጥር እናገለግላቸዋለን። ስለዚህ ለአገራችን የሚንሰጠው ቦታ ትልቅ ከሆነ በዛው ልክ እናገለግላለን። ለህዝብ የሚንሰጠው ክብር ትልቅ ከሆነ ያንን ክብር በሚንሰጠው አገልግሎት እናሳያለን። ለእምነታችን የሚንሰጠው ቦታ ትልቅ ከሆነ በዛው ልክ ከቅዱሳን መጻሕፍት የምንማራቸውን ነገሮች በተግባር ደግሞ ሆነን እንገኛለን። ስለዚህ ሙያዊ ኃላፊነት፣ ህገ መንግስታዊ ኃላፊነት፣ ህዝባዊ ኃላፊነት፣ ሃይማኖታዊ ኃላፊነት ሁሉ በሙሉ አሳክተን ስንገኝ ማገልገል ነው። ማገልገል ትልቅ ምስጢር ነው ያለው። ሁሉ በአንድ አገር የምትቀየርበት በማገልገል ስለሆነ ይሄ ደግሞ ያደጉ ሀገሮች የበለጸጉ ሀገሮች ልምድም ያንኑ ያሳያል። አገልጋይነትን ትጥቆ ያደረገ አንድ ሰው በተሰማራበት ቦታ ሁሉ ምን አይነት መልክ ነው ያለው? ምንድነው እንቅስቃሴው? ሁኔታው ሲመዘንስ እንዴት የሚታይ ነው? አንድ ሰው ለማገልገል ብቃት ያስፈልጋል። እነዛ የብቃት መሰረቶች ደግሞ የምንላቸው ነገሮች አሉ። ኦር ኮምፒተንስ የምንላቸው እነዚህ ዕውቀት ናቸው። ስለሚሰራው ነገር ዕውቀት ግንዛቤ ሊኖረው ይገባል። ፐብሊክ ሰርቫንቱ ስለሚሰራው ለምን እንደሚሰራ እንዴት እንደሚሰራ እርሾ የሚሆን ዕውቀት ሊኖረው ይገባል። ስለዚህ ሌላው ደግሞ ስኪል ብለን የምንጠራው ሙያ ብለን የምንጠራው ያንኑ ሊኖረው ይገባል። አጠቃላይ ዕውቀቱ ብቻ ሳይሆን ደግሞ ዕውቀቱ ወደ ስራ የሚተገበርበት ቴክኒካል ስኪል
ወይም ደግሞ ሙያው ሊኖረው ይገባል። ሌላኛው ደግሞ የስነ ምግባር ነው። ቢሄቨራል ኮምፒተንሲ ብለን የምንጠራው እይታው ስራውን የሚያይበት አገር የሚመለከትበት ሙያውን የሚያይበት ለተቋሙ ያለው ክብር ለአገር ያለው ክብር ለዜጎች ያለው ክብር ለዛም ደግሞ ያለውን ለመስጠት ያለው ዝግጁነት በሙሉ ተደምሮ ብቃት ወይም ኮምፒተንሲ ብለን እንጠራለን ማለት ነው። ስለዚህ አንድ ሰው እነዚህ ነገሮች ከተላበሰ ዕውቀት ካለው ክህሎት ካለው በውስጡ ያለው ደግሞ ተነሳሽነትና ፍላጎት ካለው መልካም ስነ ምግባር ከተላበሰ ከሱ የሚጠበቀውን አገልግሎት ለመስጠት የሚያግደው ነገር የለውም ማለት ነው። ስለዚህ ለዛ ያለው ዝግጁነት መኖር ያስፈልጋል። በሌሎችም ዘርፎች በመናይበት ጊዜ ነጋዴው ስለሚሰራው ነገር ለምን እንደሚሰራው ነገር ግብር መክፈል ደግሞ አለብኝ ብሎ ሲያስብ በስራዬ ውስጥ ደግሞ አገር ይቀየራል ብሎ ሲያስብ ከአገር አልሰርቅም ብሎ ሲያስብ ይሄም አገልጋይነት ነው ማገልገል ነው። ስለዚህ ዕውቀት ብቻውን በቂ አይደለም፣ ስነ ምግባር ብቻውን በቂ አይደለም። በሁሉም ተክኖ ሲገኝ የአገልጋይነትን አቂም ተላብሷል ተብሎ ይጠራል ማለት ነው። ስለዚህ ይሄ ነገር ደግሞ ደረጃ አለ። በአንድ ጊዜ ሁሉም ነገር አይሟላም። ስለዚህ መጽሐፍት እንደሚናገሩት አንድ አገልጋይ በየጊዜው የማገልገል ብቃቱን እያሳደገ ሊሄድ ይገባል ይላል። መጀመሪያ ደረጃ ላይ ያለው ቤዚክ የሆነ ነገር ቀደም ብሎ አስቦ ከማገልገል ችግሮችን አይቶ ችግርን ወደ መፍታት ብቻ ይሄዳል። ሪአክሽነሪ ነው፣ ችግርን ተከትሎ ይሄዳል፣ ያንን ችግር ለመፍታት ይጥራል። ስለዚህ ይሄ at lower level ወይም ደግሞ ዝቅተኛ ደረጃ ያለ ተብሎ ይጠራል። ከዚህ አንድ ስቴፕ ከፍ ብሎ ደግሞ ፕራይመሪ ኮምፒተንሲ ብለን የምንጠራው ችግር ከተፈጠረ በኋላ መጣደፍ ብቻ ሳይሆን ቀደም ብሎ አይቶ ያንን ነገር ለመፍታት ዝግጁነት ስኖረው ነው። ከዚህ በላቀ ደረጃ ላይ ደግሞ ማከለኛ ደረጃ ላይ ኢንተርሚዲየት ኮምፒተንሲ ብለን የምንጠራው ማከለኛ ደረጃ ላይ ያለ ብቃት ነው። ይሄም በቂ አይደለም፣ ከመጀመሪያና ከሁለተኛው ይሻላል። የሚሰጠው አገልግሎት ማከለኛ ነው፣ አጥጋቢ ነው። አጥጋቢ አገልግሎት ሰጥተን ደግሞ አገርን ማሻገር አንችልም። ስለዚህ ከዚህ ከፍ ስንል ደግሞ አድቫንስድ ኮምፒተንሲ ብለን የምንጠራው የላቀ ብቃት የላቀ የማገልገል ብቃት ከሚጠበቅበት በላይ ለመስጠት ዝግጁ መሆን፣ ራሱን ማበልጸግ፣ ራሱን ማገልገል፣ ራሱን ማስተማር፣ አንብቦ መረዳት፣ ጠይቆ መረዳት፣ ሁሌ ራስን ለማገልገል ብቁ ማድረግ፣ ከፍ አድርጎ የአገርን ትልቁን ገጽታ ማየት። ያ ከሆነ ደግሞ ከፍ ብሏል። ከዚህ በላቀ ደረጃ ላይ በመነሪበት ጊዜ ደግሞ በጣም ድራማቲክ ያልተለመደ መስዋዕትነት ከፍሎ አገርን ለማሻገር ኃላፊነት ወስዶ በሚሄድበት ደግሞ ኤክስፐርትስ ሌቨል ኮምፒተንሲ ብለን የምንጠራው ነው። ስለዚህ አንድ ሰው ለማገልገል ዝግጁ ነው የምንለው ብቃት ሲኖረው ነው። ብቃቱ ደግሞ የዕውቀት ብቻ ሳይሆን የባህሪም ነው። ይሄ ነገር ደግሞ በአንድ ቀን የሚገነባ ሳይሆን አዳጊ ነው። ስለዚህ ይሄ ጎን ለጎን እያደገ መሄድ አለበት ለማለት ነው። ምናልባት ማገልገል የሚለውን ሐሳብ ስናስብ ብዙዎቻችን አምሯችን ላይ ቀድሞ የሚመጣ ሐሳብ አለ። ማገልገል ከመቀጠር ጋር ወይም ደግሞ ከደሞዝ ክፍያና መልስ ጋር የሚያዝ እንደሆነ ነው የምናስበው። ይሄ ማገልገል የሚሉት ሐሳብ ከስራ ተቀጥሮ ከመስራት ባለፈ ማገልገል የሚባለው ጉዳይ በእድሜም በሁኔታም በጾታም በምንም የማይገደብ ስለመሆኑ ደግሞ ባለሙያዎች ያነሳሉ። እሱ ውስጥ ያለብን ሰንኮፍ ምንድነው? ማገልገልን እንዴት ነው እየተረዳንና እየተረጎምን እለት እለት ደግሞ ለዛ ማገልገል እያገለገልንስ ያለነው እንዴት ነው የሚለውን እስኪ እንፈትሽ። ከዚህ አንግል ማገልገል አረዳዱ ላይ ችግር አለ። ሰንኮፉ እሱ ነው። ማገልገል በመንግስት ተቋማት ብቻ የሚመስላቸው አለ። ቀደም ብለን እንዳነሳ ነው ሁሉም ሰው ወደዚህ ምድር ሲመጣ ለማገልገል ነው። የሚያገለግልበት መንገድ ግን ሊለያይ ይችላል። የሥራ ሙያው ሊለያይ ይችላል። የሚመደብበት ቦታ ሊለያይ ይችላል። ሳይመደብም አገር ማገልገል ይችላል። ዋናው ነገር አንድ ትውልድ አገሪቱ ከሱ የሚጠብቀው ነገር አድርጎ ሲገኝ ማገልገል ከሆነ ይሄ ቦታን አይጠይቅም፣ ቁሳዊ ነገር ማግኘትን አይጠይቅም፣
መቀጠሪን አይጠይቅም የተቀጠረም ቢሆን ሙያው ከሱ ከሚፈልገው በላይ ብዙ ርቀት ሄዶ ማገልገል ይጠበቅበታል beyond the call of duty ከሚጠበቀው በላይ ሄዶ የአገርን ገጽታ እቺ ሀገር ምን ይገባታል የቱ ጋር መድረስ አለባት ኢልሟ ምንድነው ራይዋ ምንድነው ብሎ ያንን አይቶ ለማሳካት ለተቀን ጥሮ መስራት ስለሚጠብቅ አንደኛ ከሚከፈለን ደሞዝ በላይ ነው ምክንያቱም አገልጋይነት ከውስጥ ነው ጥቅም ከውጭ ነው ከውጭ የሚገኝ ነገር ሁሌ በቃኛ ይልም ሰው ዛሬ የሆነ ነገር ቢያገኝ ነገ ሌላ ነገር ይጠይቃል ነገ ሌላ ነገር ይጠይቃል ከነገ በኋላ ሌላ ነገር ይጠይቃል ከውስጥ ከሆነ ግን ከማንኛውም ነገር ጋር ሳያላክክ ዕውቀቴ ለአገሬ ጉልበቴ ለአገሬ ሕይወቴ ለአገሬ ብሎ ይሰጣል ስለዚህ ትክክለኛው የአገልጋይነት ማንነት የሚመነጨው ከምናገኘው ጥቅም ሳይሆን ከውስጥ ካለነው ፍላጎት ነው ስለዚህ ማገልገል ፓሽን ይጠይቃል የሚሰሩትን ነገር ወዶ መስራትን ይጠይቃል ፓሽን ደግሞ በጥቅም አይገዛም በገንዘብ አይገዛም ኮሚትመንት በገንዘብ አይገዛም ኮሚትመንትን በገንዘብ ይገዛለው ገንዘብ ተሻለ ገንዘብ ከከፈላችሁኝ የኔ ኮሚትመንት ይጨምራል ብሎ የሚያስብ ካለ የተሳሳተ ነው የሚሆነው ለአገር ያለን ተቆርቋሪነት በገንዘብ አይገዛም ለሙያ ያለን ተቆርቋሪነት በጥቅም አይገዛም በፓሽን ነው የሚገዛው ፓሽን ደግሞ ለማበርከት ለመስጠት ያለነው ፍላጎት ነው የሚወስነው ስለዚህ ማገልገል ማለት መቀጠር ማለት አይደለም ተቀጥሮ እኮ ዝም ብሎ የሚቀመጥ ሰው ይታያል ተከፍሎትም ዝም ብሎ የሚቀመጥ ሰው ይታያል ይሄ ከማገልገል ስነ ምግባር በተቃራኒ ነው የሚሆነው ስለዚህ እያንዳንዱ ደቂቃና ጊዜ ሳልፍብን ያለነው ነገር ለአገራችን ለህዝባችን ለተቋማችን የሚንሰጥ ከሆነ ማገልገል እሱ ነው በነገሮች ማሳበብ አይቻልም ያለ ምክንያት ማገልገል ያለ ቅድመ ሁኔታ ማገልገል ምክንያቱም ስምሪታችን ማገልገል ስለሆነ ማገልገል ደግሞ ቅድመ ሁኔታን አይጠይቅም ዝግጁነትን ብቻ ነው የሚጠይቀው የተዘጋጀ ሰው ክፍተቱን የሚሞላበት በጣም ብዙ መንገዶች አሉት ያልተዘጋጀ ሰው ግን ብዙ መንገዶች ቢኖሩትም አይታዩትም ስለዚህ ያሉን አማራጮችን ፈልገን ማገልገል የምንችለው ዝግጁነት ስኖር ስለሆነ ውስጣዊ መነሳሳትና ዝግጁነት ነው ወሳኙ ነገር ህዝብን ማገልገል ወይም ደግሞ ማህበረሰብን ማገልገል የሚለው ነገር በትልቁ ቦታ የሚሰጠውና ዋጋ ያለው ጉዳይ ነው ከዚህ አኳያ ለዜጎች የሚሰጡ በስርዓተ መንግስት ውስጥ የሚታዩ ፍትሃዊነት ተጠያቂነት ግልጸኝነት የሚባሉ አገልግሎትን ተደራሽ ከማድረግ አኳያና እኩል ከመስጠት አኳያ የሚታዩብን ሰንኮፎች ምንድናቸው እዚህ ውስጥ ያሉት ያለው ከአገልግሎት ጋር በተያያዘ ያለው ችግር ምንድነው የዜጎችን መብትና የአገልግሎት ሰጪዎችን መብት የምንረዳበት እይታ ነው ለብዙ ዘመናት ኢትዮጵያ ሲቪል ሰርቪስ ስርዓትን ለምሳሌ ካየን ከ1900 ጀምሮ ወደ 117 ዓመት አስቆጥረናል በእድሜው ልክ አገልግሎት መስጠት አልቻለም ሳይዙ ጨምሯል ግን ደግሞ በዛው ልክ ዝግጁነቱ ብቃቱ የማገልገል ስሜቱ ሰርቫንት ሁድ ማይንድ ሴት አልተፈጠረም አገልጋይ ነኝ የሚል አመለካከት አልተፈጠረም ይሄ ከኢትዮጵያ ሲቪል ሰርቪስ ጋር ለብዙ ጊዜ ሲንከባለል የነበረ ችግር ነው ለምሳሌ በ1962 አካባቢ የወጣው የሲቪል ሰርቪስ የሲፒኤን ይግባ ስናይ አንድ ሰው መቀጠር ያለበት በእውቀቱ በኪሎቱ እና በተነሳሽነቱ ይላል ኖሌጅ ስኪል አቲቲዩድ ይላል በደርግም በያደግም ጊዜ ነበር አሁንም ያለ በመናይበት ጊዜ እነዚህ ፕሪንሲፕሎች እንደተጠበቁ ናቸው አንድ ሰው ብቃት ኖሮ ይገባል ብቃቱ ደግሞ የእውቀት ብቻ ሳይሆን ኪሎትና የእውቀት ብቻ ሳይሆን ደግሞ የቢሄቨር ነው የሚል ትላንትም ነበር ዛሬም አለ ስንቱ ነው የኖረበት ይሄንን ነገር በሳይንስ ላይ ሳንማር ቀርተን ነው
ሌሎች አገሮች ያደጉበት መሆኑን ተስኖን ነው። ዝግጁነት ማጣት ነው ያለው ስንኮፍ መነቀል ያለበት። ራስን ከፍ አድርጎ ለራሳችን ያለነው ግምት የተዛባ ነው። ለዜጎች የሚሰጠው ቦታ ዝቅተኛ ሆኖ አገልጋይ የተባለው ደግሞ ለራሱ የሚሰጠው ቦታ ከፍ አድርጎ ማየት። እኔ አገልጋይ ነኝ ካልኩኝ ህዝብን ነው የማገለግለው። ስለዚህ ለህዝብ የሚሰጠው ቦታ፣ ለሙያ የሚሰጠው ቦታ፣ ለአገር የሚሰጠው ቦታ ከፍ አድርጎ አለማየት ለራስ የተዛባ ግምት መኖር ነው ስንኮፉ ሊመጣ የሚችለው። ስለዚህ መጀመሪያ ላይ ራሴን አገልጋይ ነኝ ብዬ ለመቀበል ጀግና መሆን ያስፈልጋል። እኔ አገልጋይ ነኝ ብሎ የተቀበለ አካል ማገልገል የሚሳነው ነገር የለው። ባለው ሀብት ራሱ የተሻለ አገልግሎት መስጠት ይቻላል። ቀናነቱ ካለ፣ ዝግጁነቱ ካለ፣ በዛው ልክ ደግሞ መርተን ያንን አገልግሎት ለተገልጋይ እንዲሰጥ የምናረግ ከሆነ በአመራሩ በኩል በሰራተኛው በኩል ዝግጁነት ካለ የተሻለ አገልግሎት የማንሰጥበት ምክንያት የለም። ውስጣዊ ያለው ዝግጁነት ደካማነት ነው አገልግሎት አሰጣጣችን በተፈለገው ደረጃ እንዳይገኝ ያደረገው። ተናቦ የመሄድ ተናቦ የመስራት ቅንጅታዊ አካሄዶችን የመከተል ነገር ሰንኮፎች እንዳሉበት እናስተውላለን። ይሄ ከግለሰብ ጀምሮ እስከ ማህበረሰብ ባለው የትስስር መንገዶች ውስጥ የሚታይና የሚወሳ ነው። በጣም አጭር ጊዜ ሁኔታ መስጠት እየቻሉ ያማይሆንባቸው መንገዶች ደግሞ እናስተውላለን። ከምን የመጣ ነው? በመጀመሪያ ደረጃ ላይ አላይመንት በጣም ወሳኝ ነው። እንደ አገር መናበብ፣ እንደ ተቋም መናበብ ያስፈልጋል። የማንናበብ ከሆነ የጊዜ ብክነት፣ የጉልበት ብክነት ይኖራል። የምንናበብ ከሆነ ግን የተናበበ አቅምና ኃይል ብዙ ርቀት ብዙ መንገድ መሄድ ይችላል። ስለዚህ ተቋማት በራቸውን ዘግቶ የራሳቸውን ተልእኮ ብቻ ለራሳቸው እንደሚፈጽሙ አድርገው ከአንዱ ጋር ሳይናበቡ ይቀሩና አገራትን ብዙ ዋጋ ያስከፍላሉ። ብቻውን ራዩና ተልእኮን የሚያሳካ ተቋም የለም፣ ማይገናኝ የለም። ስለዚህ ለብቻ ቆሞ ራዩና ተልእኮን የሚያሳካ አንድ ተቋም ሊኖር አይችልም። ይሄንን አውቆ ሌላም ተቋም ተልእኮውን ካሳካ የኔም ተልእኮ ይሳካል ብሎ ማሰብ አለመቻል፣ ጠበብ አድርጎ የራስን ተቋም ብቻ የማየት ችግር ስላለ በየደረጃ ያለ መናበብ ያስፈልጋል። ሳይናበብ የሚሰራ ከሆነ ብክነት ነው የሚያመጣው መጨረሻ ላይ። ለብዙ ጉዳዮቻችን መነሻም መዳረሻም የሚሆኑት ስንነሳ የተሰራንባቸው ስሪቶቻችን ናቸው መሰረት የሚሆኑትና አገልጋይነትን በስሪቶቻችን ውስጥ ካየን በኢትዮጵያ በጣም ሰፊው የህብረተሰብ ክፍል አማኝ ነው ተብሎ የሚቀመጥ ነው። እንደዚሁ ደግሞ ከእምነትን ባሻገር ደግሞ በጣም ጠንካራ ባህል ያለው ህዝብ ነው ተብሎ ይወሳል። በዚህ ውስጥ ግን አልፈን በተለይ ሁለቱ ደግሞ በጣም ጠንካራ ሐሳቦች ናቸው፣ እምነትና ባህል የምንላቸው ጉዳዮችና ስሪቶቻችን ማገልገልን እጅግ በጣም የሚደግፉና ዝቅ ማለትን ለሌሎች መሆንን የሚያወሱ ናቸው። ግን ስሪቶቻችን ላይ የተሰጡን ነገሮችን በተግባሮቻችን ላይ የማየት እድላችን እንብዛም ነው ተብሎ ይቀመጣል። ለዚህ ደግሞ የሚቀመጡ ነገሮች አሉ። ለውጣችንን ማየት ይቻላል በሚል የሚያስቀምጧቸው ጉዳዮች አሉና እዚሁ ስሪታችን ውስጥ ያለብን ጉዳይ የተነገረንን ወደ ተግባር መለወጥ ያልቻልንበት አቅም ያሳጣን ነገር ምንድነው? መልካም። ህዝባችን ብዙ እሴቶችን አውርሶናል። አንደኛው የታታርነት፣ አገር የመውደድ፣ ለአገር ራስን መስጠትና የአገርን ክብር አስጠብቆ መቆየት፣ አብሮነት፣ መቻቻል ብዙ ነገሮችን አስተምሮናል። ሌላው ደግሞ ሰው ስታመም ተሸክመን ነው ሐኪም የምናደርሰው። ታናሹ ታላቁን እንዲያከብር ነው ማህበረሰባችን ሲያስተምር የነበረው። ጎረቤቶቻችንን እንድናከብር፣ አብረን እንድንኖር፣ እንድንጠባበቅ ነበር ሲያስተምሩን የነበረው። ብዙ ነገሮችን እንድንሰጥ ከምናገኝ የተሻለ እኛ እንድንሰጥ መስጠት ነው ያለብን። ማገልገል መስጠት ነው ካል ማህበረሰባችን ያስተማረን
ሰልፊሽነስ ወይም ደግሞ ግለሰባዊነት ሳይሆን ማህበረሰባዊነት for the common good ወይም ደግሞ ለአገር የሚበጅ ለህዝብ የሚበጅ የግል ጥቅም የማሳደድ ሳይሆን አገር የሚጠቅም ነገርን መስራት ነው በአብዛኛው ማህበረሰባችን ያስተማረን ስለዚህ በጎ እሴቶችን የማክበር ስራን የማክበር የመውደድ የማገልገል የቀናነት እሴቶችን ከማህበረሰባችን ተምረናል ሌላው ደግሞ አንዳንድ መቀረፍ ያለባቸው ነገሮች ደግሞ እንደዚሁ ሲወርዱ ይመጡ ሲተላለፉ የመጡ ነገሮች ይኖራሉ ከራስ በላይ ንፋስ የሚባሉ አስተያየቶች ከራስ በላይ አገር ከራስ በላይ ህዝብ ከራስ በላይ ለሙያ ክብር ብለን ማገልገል ሲገባን አንዳንድ አባባሎችም ነበሩ ሰው መልካም ነገሮችንም ማግኝተናል ሌሎች ደግሞ መቅረፍ ያሉብን ነገሮች ደግሞ አሉ ስለዚህ ከማይብረሰቡ የተማርናቸው በጎ ነገሮችን ስራ ላይ ማዋል ሲገባን በዛ ልክ በተማርነው ልክ መልካም ነገሮችን ቆጥረን እንዳን ተገብር ያደረጉን ነገሮች ራስን ዓለም ማሸነፍ አለመቻል ነው ሶ መስጠት ነው የተባለውን እኛ ግን መውሰድ አርገን ይሄ ነገር ደግሞ ከየት መጣ ራስን ከአገር በላይ መውደድ ራስን ከህዝብ በላይ መውደድ ራስን ከተሊኮ በላይ መውደድ ራስን ከሙያ በላይ የመውደድ አባዜ ማይበረሰቡ ያስተማረንን ብዙ ነገር እንድንስት አድርጎናል ሌሎች ነገሮች ደግሞ በጣም ከውጭም የሚመጡ በጣም ብዙ ነገሮች ይኖራሉ በአንድ አገር ውስጥ በመኖርበት ጊዜ ለብቻ ተነጥለን አይደለም የምንኖረው ባህሉን የሚከልሱ በጣም ብዙ ነገሮች ይኖራሉ ሰው በየቀኑ ሰው ዳውንሎድ ያደረገ የሚውለው በጣም ብዙ ነገር ነው አንዱ ተዘጋጅቶበት ይሰማል ሌላው ደግሞ ሳይዘጋጅበት ሌላው ሰው እንዲሰማ ያደርገዋል ስለዚህ ክፉ ነገር በሰማን ቁጥር በውስጣችን ያለው መልካም ነገር በክፋት ይተካል መልካሙን ነገር እየሰማን መርጤን የምናዳምጥ ከሆነ መልካሙ ነገር ይሞላናል ያ ከሆነ ደግሞ ሰው የሚሰጠው ደግሞ በውስጡ ያለው ነውና መልካም ነገር ያለው መልካም ነገር ይሰጣል ክፉ ነገር ያለው ደግሞ ክፉ ነገር ይሰጣል ያ ክፋት ከየት መጣ ሲባል ከፖለቲካ ባይሉ ይመጣል ከፖለቲካ ባይሉ ደካማነት ከተለያዩ ሚዲያዎች አላፍነት የማይሰማ ሚዲያዎች ከማይበራዊ ሚዲያ የሚመጡ ነገሮች ይኖራሉ ሌላው ደግሞ ከተዛባ ትርክት ይመጣል መልካም ቀና መርካከት ከሌለው ጓደኛ ይመጣል ሰው የአንድን ዜጋ ማንነት የሚቀርጹ ነገሮች በጣም ብዙ ነገሮች አሉ ማለት ነው ከነዛ ውስጥ መርጦ መልካሙን ነገር የማይሰማ ከሆነ ከክፉ ነገር ጋር ይነጉዳል ያ ከሆነ ደግሞ አገር የሚያጠፋ ነገር ይሰራል የሚያለማ ነገር ከመስራት አሻገር ማለት ነው ስለዚህ ዋናው ነገር ለምንድነው ከማይብረሰባችን የተማርነው መልካሙን ነገር ሆነን ያልተገኘ ነው ሲባል አንደኛ ከውስጣችን ዝግጁነት ሁለተኛ ነገር ደግሞ ያ መልካም ነገር መስራቱም ተቋርጧል ብዬ ይጠብቃለሁ ወላጅ እንደድሮ ልጆችን በመምከር ጎረቤት እንደድሮ የጎረቤት ልጆችን በመምከር የሃይማኖት ተቋማትም የትምህርት ተቋማትም ከነሱ በሚጠበቅበት ልክ መስራት አለመቻል ዞሮ አንድ ሰው የሚጠበቅበትን ቦታ ሆኖ እንዳይገኝ ስለሚያደርግ ስሪታችን የበለጠ የተቃና ለማድረግ እያንዳንዱ ባለድርሻ አካል ከሱ የሚጠበቀው ነገር ማድረግ ይጠበቅበታል በተለይ ደግሞ የሚነሱ ጉዳዮች አሉ ማገልገልን ስናስብ ወይ ማገልጋይነት ብለን የምንለው ጉዳይ ስናወሳ ከነዋይ ጋር የማያያዝ ጉዳይ አለ ማገልገልን ከሰዓት ጋር ከገንዘብ ጋር እንደዚሁ ነው ከዚህ እስከዚህ ተብሎ ከተወሰነ ሊሚት ከሆነ ጉዳይ ጋር የማገናኘቱ ነገር አለና ያገልጋይነት ውጤቱ የመጨረሻ ዋጋው እንዴት የሚሰፈር ነው ምንድነው መጀመሪያ ነገርስ እንዴት ከዛ ነገር ጋር አያያዝ ነው የሚለው ደግሞ እስኪናንሳ
የማገልገል ምንዳው ውስጣዊ እርካታ ነው። አገልግያለሁ ብሎ መልካም ነገር የሰራ ሰው በሙያው ያገለገለ ሰው አገር አክብሮ ተልእኮን አክብሮ የሰራ ሰው የደስታ ምንጩ ንዋይ ነገር ሳይሆን ሀብት ሳይሆን ደሞዝ ሳይሆን ጥቅም ሳይሆን ማገልገል ነው። የደስታ ምንጩን ማገልገል ያደረገ ትውልድ የሰለጠነ ትውልድ ነው። አገልግሎቱም አይነጥፍም። የደስታ ምንጩን ጥቅም ያደረገ አካል ጥቅም ባለችበት ይሯሯጣል፣ በሌለበት ደግሞ ዘን ይተኛል። ጥቅም ደግሞ በየጊዜው አይጨመርም። የለም ዓለም ላይም የለም፣ በሀገራችንም የለም፣ ሊሆንም አይችልም። ያለነው ዳቦ በልተን የሚንጨርስ ከሆነ ነገ ሌላ ዳቦ ሊገኝ አይችልም። ለዳቦና ለሆድ የሚኖር ትውልድ ሳይሆን ለዓላማ የሚኖር፣ ለአገር የሚኖር፣ ለሕዝብ የሚኖር፣ ለሙያ ክብር የሚኖር፣ ለአገር ክብር የሚኖር፣ ለእሴት የሚኖር ትውልድ ነው መፈጠር ያለበት። ከማንም ጋር የምናያይዘው ነገር አይደለም ማገልገል። ስለዚህ ማገልገልን ማሳነስ ተገቢ አይደለም። ዓለም የምትቀየረው አንድ ነገር ካለ እሱ በማገልገል ላይ ብቻ ነው የሚሆነው። ሁሉም በተሰማራበት ቦታ ላይ ያለ ቅድመ ሁኔታ ዕውቀቱን፣ ጉልበቱን፣ ሰዓቱን፣ አቂሙን በሙሉ ለሚያገለግለው ተቋምና ለሚያገለግለው አገርና ሕዝብ መስጠት ይጠበቅበታል። ሰው መነቀል ያለበት የአመለካከት ስንኮፍ ነው። ለአገልጋይነት ያለ ነው የተዛባ አመለካከት ነው መቀረብ ያለበት። ምንዳችን የአገራችን መበልጸግ ነው። ለዛ ደግሞ እኛ የሚጠበቅብንን ሰተን ስንገኝ ነው። ለዛ ደግሞ ያለን ጊዜ አሁን ነው። ጉልበታችን ያለው አሁን፣ ዕውቀታችን ያለው አሁን። ቀጣዩ ትውልድ ደግሞ እኛ የምናስረክባትን አገር ወስዶ የተሻለ ነገር ማሻገር የሚጠበቅበት ከሆነ ጊዜ ማባከን የለብንም፣ ጉልበት ማባከን የለበትም። ማገልገል አለብን። ለአገር ተጨማሪ እሴት መፍጠር አለበት። በዛ ነው እይታችን መቃኘት ያለበት። አርበኝነት በተለያየ መንገድ የሚነሳ ጉዳይ እንደሆነ ይታወቃል። አንደኛው በማገልገል ውስጥ አገርን ማሻገር፣ ሀገርን ማተለቅ፣ ከሌሎች ሀገራት ጋር እኩል እንድትሰለፍ ማድረግም ጭምር አገልጋይነት ነው ተብሎ ይቀመጣል። አርበኝነትም ጭምር ነው። ምክንያቱም አርበኝነት ደግሞ የሚፈልጋቸው ጉዳዮች አሉ፣ ማጣትንም ጭምር ያካትታልና ከዚያ አኳያ በአርበኝነት የተሞላ ትውልድ እንደዚሁም ደግሞ ማገልገልን ደግሞ ከአርበኝነት ጋር አያይዞ የሚያስብ አርበኝነት በጉልበትም በልማትም እንደሆነ የሚያስብ ትውልድ ለመፍጠር ምንድነው ያለብን ሰንኮፍ? የማይንድ ሴት ሰንኮፍ ነው። ማይንድ ሴት ፊክስድ ማይንድ ሴት ድህነትን እንደ 40 ቀን ድሉ አድርጎ መውሰድ፣ ነገሮች አይቀየሩም ብሎ ተስፋ መቁረጥ፣ አባንዳንስ ማይንድ ሴት ሳይኖር ስካርሲቲ ማይንድ ሴት የለንም እጥረቱን ብቻ ያያል። ያለውን መልካም ነገር ምን በጎ ነገሮች አሉን፣ አገራችን ምን መልካም ነገሮች አሉት፣ ምን ጸጋዎች አሉት። ጸጋን ሳይ ጉድለቱን ብቻ የሚያይ አርበኛ እንዳይሆን ያደርጋል። አርበኞች አገሪቱ ያላትን ጸጋ ያያሉ። ጸጋዎቻችን ስራ መስራት የሚችል ጉልበት ያለው ወጣት አለ፣ ፖሊሲዎች አሉን፣ አገር አለን፣ ታሪክ አለን፣ የተፈጥሮ ሀብት አለን፣ ማህበራዊ ካፒታል አለን፣ እምነት አለን። ከሰራን ደግሞ ልንቀየር እንደምንችል መልካም ተሞክሮዎች አሉ በዓለም ላይ። ከማንኛውም ጊዜ በተሻለ ቴክኖሎጂ አለ፣ ዕውቀት አለ። እነዚህን ጸጋዎችን የምናይ ከሆነ የኛ ማይንድ ሴት ፊክስድ ማይንድ ሴት ሳይሆን ዴቨሎፕመንት ማይንድ ሴት፣ ስካርሲቲ ማይንድ ሴት ሳይሆን አባንዳንት ማይንድ ሴት፣ ስሞል ቲንኪንግ ሳይሆን ቢግ ቲንኪንግ፣ የተቆለፈ አይምሮ ሳይሆን
የተከፈተ አይምሮ ስለ ልማት የሚያስብ አይምሮ ስለ መሻገር አገር መሻገር ስለ አገር መጽናት የሚያስብ አይምሮ ስለ ጉድለት ብቻ የሚያይ ሳይሆን ስለ ጸጋ የሚያይ አይምሮ ጠበብ አርጎ ትንሽ ነገር የሚያይ ሳይሆን ከፍ አርጎ የአገርን ገጽታ የሚያይ ኢሊና ካለ አገር ይቀየራል በፈተና ውስጥ አገር ይሻገራል በፈተና ውስጥ አገር ይጸናል ፈተናን የኢጣፋንታችን መጨረሻ አርገን የምናይ ከሆነ አገርን ማሻገር አንችልም ፈተና እንፈተናለን እናልፋለን ዓለም ተፈትኗል ዓለም እየተሻገረ ነው ያለው ፈተናዎች ያጸናሉ ለፈተና የሚንበረከክ በዛ ተስፋ የሚቆርጥ አርበኛ ሊሆን አይችልም አርበኛ ሁሌ የአሸናፊነት ስሜት ነው ያለው ድህነትን እናሸንፋለን ዲሞክራሲን እናጸናለን መልካም አስተዳደርን እናጸናለን ብልጽግናን እናረጋግጣለን ብለን የምናስብ ከሆነ ዊኒንግ ማይንድ ሴት ነው ያለን ወይም ደግሞ የአሸናፊዎች ስነ ልቦና የአሸናፊዎች እሊና ነው የታጠቅነው ተሸናፊዎች ተሸንፎ ሜዳ ይገባሉ በተግባርም ይሸነፋሉ አሸናፊዎች ደግሞ ሳይጀምሩ ይጨርሳሉ እንዴት እንደሚጨርሱ ያውቃሉ ምን ጸጋ እንዳላቸው ያውቃሉ ምን አቅም እንዳላቸው ያውቃሉ ስለዚህ ሳይጀምሩ ይጨርሳሉ ከጀመሩ በኋላ በትክክል ያሉበትን ቦታ ይገኛሉ ስለዚህ አርበኛ እንዲሆንም እንዳይሆንም ሊያረግ የሚችለው አስተሳሰብ ነው የአስተሳሰብ ድሃ ከሆነ አርበኛ መሆን አንችልም አስተሳሰባችን እንችላለን እንወጣዋለን ለዛ ዝግጁ ነን ለዛን ጸጋዎች አሉን ብለን ቆጥረን የምንጠቀምበት ከሆነ አገራችን የማትሻገርበት ምንም ምክንያት የለም ከአገራችን በታች ያሉ መልካም ጸጋዎች የሌሏቸው ካልቸራል ካፒታል የሌላቸው ማይበራዊ ካፒታል የሌላቸው ባህራዊ ካፒታል የሌላቸው ተፈጥሮ ጸጋ የሌላቸው ብዙ አገራት ተሻግረዋል እኛ ደግሞ በህዝብ ብዛትም በመልካም ኢንቫይሮንመንትም በጣም የተሻሉ ነገሮች ስላሉ መሻገር እንችላለን መለወጥ እንችላለን ሰው ራሳችን ዝግጁ ነን አርበኞችንን ከአባቶቻችን የወረስነው አገርን ከመከላከል አኳያ እሱን በልማት እንድገመው በመልካም አስተዳደር እንድገመው በዲሞክራሲ እንድገመው እሱን ሙሉ ሆናል አርበኝነታችን ከተመስዋዕትነት ነፃ ስናረግ ዘን ነፃነታችንን በተግባር ይረጋገጣል ስለዚህ ሁሉ ነገር በእጃችን ነው ከውጪ ኢምፖርት የሚደረግልን ነገር የለም አገር የምትገነባው በዜጎቹ በትውልዱ ነው እንጂ ከሌሎቹ ልገሳ ጠይቀን አገራችንን መገንባት አንችልም የምንጠብቅም ከሆነ ጠባቂ ሆነን እንቀራለን እንጂ ባሰብነው ፍጥነት መሻገር አንችልም ፍጥነታችንን የምንወስነው ልማታችንን የምንወስነው እኛው ነን እንችላለን ደግሞ ባለን አቅምና ጉልበት እንደዚሁም ደግሞ በተጨባጭ ባለን ጸጋ ተጠቅመን እንደዚሁም ደግሞ ዛሬ ባለን እና በለወጥናቸው ወደ ኃይልና ጉልበት በለወጥናቸው አቅሞቻችን ተጠቅመን ማገልገል የሚለውን ሐሳብ ትርጉሙ ከነበረበት ትርጉም ሌላ አሻግረ ነው አሁን ካለብን ሰንኮፎተን ለመራመድ ምን አይነት ዝግጁነትና ምን አይነት መንገዶችን መከተል ይኖርብናል መጀመሪያ እናምናለን ችግር እንዳለብን አገልጋይነን ብለን ነው እንደ ማህበረሰብ እናስበው የሚለውን በማንሳት የኛውን እንቀጥል ወሳኙ ነገር ያሉብን ነገሮች ለአገልጋይነት የሚንሰጠው ቦታ ዝቅተኛ ስለነበረ ሰው ደግሞ ያለበትን ነገር የማይጠላ ከሆነ አዲሱን ነገር አይመኝም እዛው ውስጥ መቆየት ይፈልጋል ተመችቶኛል ይላል ያለን የአገልጋይነት ስሜት ደካማ ነው ይሄን በዚህ ላይ ራሳችንን መሸወድ የለብንም እያንዳንዱ ሰው
የአገር ክብር ኖሮ የዜጋ ክብር ኖሮ ለተቋም ራዕይና ተልዕኮ ራሱን ሰጥቶ ከመስራት ይልቅ የራሱን ጥቅም ወደ ማሳደድ ይሄዳል። ለሕዝብና ለአገር የሚሰጠው ቦታ ትንሽ ነው። ስለዚህ ያለንበት ቦታ የሚያስደስት ነገር አይደለም ከማገልገል ስሜት አኳያ። ይሄንን ነገር የጠላ ሰው ምን ያስባል? መሻገር አለብኝ ይላል። ሽግግር ውስጥ ይገባል። ሽግግር መንገድ ላይ ደግሞ ብዙ ጊዜ አይቆይም፣ ቶሎ መሻገር ስለሚያስፈልግ። ስለዚህ አንደኛ ያለ አገልጋይነት አገር መሻገር አንችልም የሚል አቋም እንያዝ። ከዛ በኋላ ሰልፍለስነስ ራስን መካድ ምን ማለት ነው? ለአገር ራስን መስጠት ማለት ነው። ለሕዝብ ለተልዕኮ ራስን መስጠት ማለት ነው። እኛ ያላገለገልናት አገር ማን ነው የሚያገለግልልን? እኛ እንባውን ያላበስነው ዜጋ ማን ነው እንባውን ሊያብስ የሚችለው? እኛ ተምረን ስራ ላይ ያላዋልነው ዕውቀት ምንድነው ትርጉሙ? ለጥምቀት ያልሆነ ቀሚስ ይበጣጠስ እንደሚባለው ለአገር ያልሆነ ዕውቀት ምንድነው ትርጉሙ? ለአገር ያልሆነ ጉልበት ምንድነው ትርጉሙ? ስለዚህ ሁሉን ለአገራችን የሚንሰጥ ከሆነ አገራችን ስንል ደግሞ ግዑዝ ነገር አይደለም። ለቀጣዩ ትውልድ ማለት ነው፣ ለልጆቻችን ማለት ነው። አገር ስትለማዛም እኛም እዛ ውስጥ ተጠቃሚ እንሆናለን። አገር ስናገለግል ራሳችንን ማገለገልን ማለት ነው። በተለወጠችና ባደገች አገር ውስጥ እኛም በጋራ እንቀየራለን። ሰው ባላደገች አገር ውስጥ እኛም ለብቻ መቀየር አንችልም። ስለዚህ አገር ማገልገል ሲባል ቤተሰባችንም ልጆቻችንም ቀጣዩን ትውልድ ማለት ነው ታሪክ መስራት ማለት ነው። ስለዚህ ሰልፍለስነስ መሆን ያስፈልጋል። መተባበር፣ ቅንጅት ያስፈልጋል። መደማመጥ ያስፈልጋል። የጋራ ቤታችን የሆነችውን ኢትዮጵያ በቁጥርም በመልካም አጋጣሚዎችም በተፈጥሮ መልካም ምድርም የኛን ያህል የሌላቸው ተባብሮ በመስራት ተደማምጦ በመስራት በመተባበር አገራቸውን አሻግረዋል። እኛ በቁጭት ነው መስራት ያለብን። ታሪካችን ብዙ ነው። በታሪካችን ልክ ማየት ሲገባን ያለን ያልተሻገርናቸው ነገሮች ስላሉ ተጨማሪ ጊዜ መፍጀት የለብንም። በቁጭት የሚሰራ ደግሞ ከውስጡ መነሳሳት ስላለ ውስጣዊ ግለቱና ሙቀቱ ስላለ የተሻለ ነገር መስራት ይችላል። ተነሳሽነታችንን መጨመር አለበት። በዚህ ውስጥ ባለነው ሰዓት ላይ መልካም ነገር ለማበርከት ወደ ኋላ ማለት የለብንም። አገራችን እጇን ዘርግታ ልጆቼ አልሙኝ አሻግሩኝ ታሪክን የበለጠ ከፍ አድርጉ ብላ ጥሪ ያቀረበች ያለችበት ሰዓት አሁን ነው። ይሄንን የአገር ጥሪ ሰምቶ ሁሉም በተሰማራበት ቦታ ላይ ከሱን የምትጠበቀው ነገር የማበርከት የሞራል ግዴታ አለበት። የሕዝብ ግዴታ፣ ሙያዊ ግዴታ አለበት። ሕግና ሕገ መንግስታዊ ግዴታ አለበት። ለዚህ ግዴታ ጥር አቤት እንበል እናገልግል ለማለት ፈልጋለሁ። የግለሰቦች ህልም አገልጋይነት ወደ ቤተሰብ፣ ከቤተሰብ ወደ ማህበረሰብ፣ ከማህበረሰብ እስከ ሀገር ድረስ የሚደርሱ እድገቶችን እንደዚሁም ደግሞ ለውጦችን ያመጣሉ ተብሎ ይታሰባል። ግለሰቦች የገዛ ራሳቸውን ህልም ለማገልገል በታጠቁት ልክ በሚሮጡት ልክ ላገር እንደሮጡ ላገር እንደተጉ ይቆጠራልና የግለሰብ ህልም ማገልገል እስከ ሀገር ድረስ ሲዘረጋ ምን አይነት ለውጦች ይመጣሉ ብለን እናስባለን? መልካም። እያንዳንዱ ሰው የሚኖረው በምክንያት መሆን አለበት። እኔ ምንድነው የኔ መኖር ምክንያቱ? ምንድነው የኔ ኢልም? የጋ መድረስ ይፈልጋለሁ ብሎ ከፍ አርጎ ዝም ብሎ በዘፈቀደ ኑሬ ዝም ብሎ የሚሄድ ነገር ሳይሆን በህይወት ዘመኔ የሚታወስበት ነገር መስራት አለብኝ ብሎ እንደግለሰብ ማሰብ ያስፈልጋል። የኔ ህልም ደግሞ ከአገር ህልም ጋር መጣረዝ የለበትም። የአገር ህልም ደግሞ የኢትዮጵያ ህልም ነው። የበለጸጉትም ሀገራት ህልም አለን እያሉ ነው። በዲፕሎማሲ
በኢኮኖሚ ሚሊተሪ በሁሉም ላይ ዓለም እየመሩ ሌላ ዕልም ያለሙ ነው ያሉት እኛ ደግሞ ወደ ኋላ ቀርተን ያለነው በቁጭት ፍጥነታችን መጨመር አለብን የአገር ህልም አይተን ራሳችን ከአገሩ ህልም ጋር እያቀናጀን አገር መሮት ከምትፈልገው ጋር መስራት አለብን ህልም የሌለው አገር የትም ሊደርስ አይችልም ህልም የሌለው ሰው የትም ሊደርስ አይችልም ስለዚህ ኢትዮጵያ ደግሞ ህልሟ የበለጸገች ኢትዮጵያን መገንባት የበለጠ ተሰምነቷ የበለጠ ተጽኖ ፈጣሪነቷ ህዝቡን የሚመጥን ታሪካችንን የሚመጥን የሥርዓተ መንግስት ታሪካችንን የሚመጥን መሆን ስላለበት በብዙ ቁጭት ግን ደግሞ ህልም ከፊት ለፊታችን አይተን ለዛ መከፈል ያለበትን ዋጋ መክፈል ያስፈልጋል ህልም እንዲሁ አይሳካም በመሰጠት ይሳካል ዋጋ በመክፈል ይሳካል በጥረት ይሳካል በጥረት ተደራሽ ህልም አለን እሱ ደግሞ ልናሳካ የምንችለው እኛንን ይሄ ደግሞ ሊሳካ የሚችለው በማገልገልና በማገልገል ነው ማገልገል ደግሞ ቦታን አይጠይቅም ባለንበት ቦታ ሁሉ የአገልግሎት ቦታ ነው እጃችን አይምሮአችን ሙሉ ስሜት ዋሳቶቻችን በግልም ተባብረንም ለአገራችን ህልም እሱን ተከትለን ለምንወጥነው ለራሳችንም ለተቋማችንም ህልም መዘጋጀትና ራሳችንን መስጠት ያስፈልጋል የሚል መልእክት ለማስተላለፍ ነው እንግዲህ እስካሁን ችግሮችን ሰንኮፎችን አነሳን ተስፋችንን ደግሞ እንዴት ያዩታል ዶክተር መልካም ተስፋ ሊኖር የሚችለው አንደኛ አገራት በጣም ከከፋ ድህነት ወደ ብልጽግና ተሻግረዋል ቴክኖሎጂ በጣም በከፍተኛ ደረጃ እያደገ ባለበት ወቅት ነው ያለነው ለመማር ምቹ ሁኔታዎች አሉ እሱ ያለነው ጸጋ ነው አንድ መማር ከፈለግን ዝግጁ ከሆን ብዙ የምንማርባቸው አሉ ከራሳችን እንማራለን ከዓለም እንማራለን ሌላው ነገር ደግሞ ግዙፍ ህዝብ አለን ይሄ ህዝብ አቂም ነው ታሪክ ሊሰራ የሚችል ነው ከኛ የሚጠበቀው ሌጋሲ ሊደርሺፕ ሌጋሲ ፐብሊክ ሰርቫንት ሌጋሲ ሲቲዝን ይሄ ማለት አሻራን አስቀምጦ የሚያልፍ ህዝብ ግዙፍ ህዝብ ስላለን ይሄን ሞቢላይዝ አድርገን የምንጠቀምበት ከሆነ ትልቅ ጸጋ ነው ይውቀት ጸጋ ነው ቴክኖሎጂ ጸጋ ነው እስካሁን ያለነው ልምምድ እርሾ ነው ራይ ደግሞ አለን ጸጋ ነው ወዴት እንደምንሄድ እናቃለን አሁን እንዴት እንደምንሄድ እናቃለን ለምን እንደምንሄድ እናቃለን ትልቅ አገር ነን ይገባናል ብልጽግና በቁጭት መስራት አለብን ለዛ ተቆጥሮ የማልቁ የሚዳሰሱ የማይዳሰሱ የስልጣኔ ማሳያ የሆኑ በዓለም ቅርጽ እንደተመዘገቡ ኢትዮጵያ ያን እንዴት ይሄን ሰራች ብሎ ዓለም የሚደመሙበት በአርበኝነታችንን ደግሞ አገራችንን ነፃነቷን ጠብቃ እንድትቆይ ያደረግን ህዝቦች ነንና እነዚህ ሁሉ አጣምረን እንደ በረከት የምንጠቀምበት ከሆነ መለወጥ እንችላለን መቀየር እንችላለን ይሄ ደግሞ ታሪክ ሳይሆን ይሁን ሆኖ በአንድ ጄነሬሽን የሚታይ ብልጽግና ማረጋገጥ ይቻላል ለዛ ምቹ ሁኔታዎች ስላሉ ተመልካቾቻችን ዘወትር በዚህ ሰዓት ወደናንተ የምናደርሰው ሳምንታዊ ሰንኮፍ ፕሮግራማችን በዛሬው ሐሳቡ ቀደም ሲል እንደሰማችሁት አገልጋይነት ከምን ተነስቶ እስከ ምን ጥግ ድረስ ይደርሳል የሚለውን አነሳን ሳምንት በሌላ እንግዳ በሌላ ፕሮግራም ወደናንተ እንደርሳለን ቸር ቆዩ ተመልካቾች ዶክተር አመሰግናለሁ አመሰግናችኋለሁ